እንኳን ለሊቀ መላእክት ቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አገልግሎቱን ደግፉ እናሳስባለን። በዚህ መንፈሳዊ ቻናል የሚቀርቡ ቀደምት አበው አባቶቻችን አስተምህሮ፣ ምክርና ተግሳጽ እንዲሁም የየዕለቱ ስንክሳር ይቀርባል። ዛሬ የምናቀርብላችሁ የሊቀ መላእክት የቅዱስ ገብርኤል ታሪክ ነው። ቅዱስ ገብርኤል የአምላክ እና የሰው ልጆች ወዳጅ ነው። በቅዱስ መጽሐፍ ስማቸው ከገነኑ መላእክት ከቅዱስ ሚካኤል ቀጥሎ የሚጠራው ሊቀ መላእክት ቅዱስ ገብርኤል ነው። መልአኩ ቅዱስ ገብርኤል በቅድስናው ቅዱስ ይባላል። የዙፋን መልእክተኛ ነውና መልአክ ወይም መልእክተኛ ይባላል። የሰራዊት አዛዥ ነውና ሊቀ መላእክት ይባላል። ቅዱስ ገብርኤል አብሳሪ ትምሴት ነው። እመቤታችን አምላክን እንደምትወልድ ታላቁን የምስራች ይዞ የደረሰው እርሱ ነው። የሰው ልጆችን መዳን ታላቁን የምስራች ይዞ በመምጣቱና በአዲስ ኪዳን ስሙ ተደጋግሞ በመጠቀሱ መጋቢ ሐዲስ ይባላል። ገብርኤል ማለት የእግዚአብሔር ኃይል ማለት ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 19 እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ መገኛ ስፍራውንና እግዚአብሔር የተሰጠውን ክብር በይፋ ያወጀ መልአክ ነው። ቅዱስ ገብርኤል ድንቅ መልእክቶችን በማድረስና የተረበሹትን በማረጋጋት ይታወቃል። ነገደ መላእክት በሰማይ አምላካቸው ተሰውሮባቸው ማን ፈጠረን ብለው በተጨነቁ ጊዜ ያረጋጋቸው እርሱ ነበር። በክብሩ ከፍ ብሎ በመፈጠሩ መላእክትን እኔ ፈጠርኳችሁ ብሎ ሊያስት የሞከረውን የሐሰት አባት ሳጥናኤል ጠላት ዲያብሎስ ተከራክሮ የረታው እርሱ ነው። ሊቀ ካህናት ዘካርያስ መጥምቁ ዮሐንስን እንደሚወልድ የዘመናትን የጸሎት ምላሽ ይዞ የመጣ በባቢሎን ምርኮ ሆኖ ስለ ሕዝቡ የሚያለቅሰውን የነቢዩ ዳንኤልን ጸሎት መልስ ይዞ የመጣ ራእዩንም ያብራራለት ቅዱስ ገብርኤል ነው። እግዚአብሔርን የሚያመልኩና የሚገዙ እንዲሁም ለእርሱ ክብርን በመስጠት ያሉ ሁሉ ከነገር እንኳን አንዳች እንደማይጎድላቸው በዘመናት መካከል ተመልክተናል። ይህም ደግሞ እውነት ነው። ደግሞም እግዚአብሔር ለሚወዱት የሚሆን ጠባቂ በዙሪያቸው ያቆማል። መልአኩ ቅዱስ ገብርኤል የሰው ልጆች ልዩ ፍቅር አለው። ቅዱስ ገብርኤል የአምላክ ባለሟል ነው። በእግዚአብሔር ፊት መቆም ታላቅ ባለሟልነትን የሚያሳይ ነው። ይህንም ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢዮልታን ከእሳት ሲያድን አይተነዋል። የፋርስ ንጉሥ የነበረው ናቡከደነፆር እግዚአብሔር አምላክ ምድሪቱንና ሕዝቡን እንዲያስተዳድር ቢፈቅድለት በትዕቢት ተሞላ። በኢሳይያስ መልእክቱ እንደተጻፈ ምዕራፍ 10 ከቁጥር 13 እስከ 14 እና በዳንኤል ምዕራፍ 3 ከቁጥር 1 ላይ እንደተጻፈው ሁሉን በኃይል ያደርጋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም ዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለሙን ሁሉ እንደ ወፍ ቤት እሰበስባለሁ፣ እንደ ተተወ እንቁላልም እወስዳቸዋለሁ፣ ከኔም የሚያመልጥ የለም የሚቃወመኝም የለም ብሎ ቁመቱ 60 ክንድ ወርዱም 60 ክንድ የወርቅ ጣዖትን አሰርቶ በባቢሎን አውራጃ በዱራ ሜዳ ላይ አቆሙ ሰገዱለት አለ። በእምነታቸው የጸኑት ሦስቱ የባቢሎን ሕፃናት አናንያ፣ አዛርያ፣ ሚሳኤል በንጉሡ ፊት ቆመው ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ፣ ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣
ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትን እንዳናመልክ ያቆምከውን ለወርቅ ምስል እንዳንሰግድ እወቃሉ። ወደ እቶን እሳት ተጣሉ። ኃያሉ መልአክ ቅዱስ ገብርኤል ደርሶ አዳናቸው። ናቡከደነፆርም ተደንቆ በእሳቱ ላይ 3 ሰዎች ጥለን ነበር፣ አሁን ግን 4 ሰዎች አለው። የአራተኛው መልአክ የአምላክን መልክ ይመስላል አለ። ይህ የአምላክን መልክ ይመስላል የተባለውም ቅዱስ ገብርኤል ነው። ይህ የአምላክ መልክ ይመስላል የተባለው ቅዱስ ገብርኤል ገዳማውያን በመንፈሳዊ ውጊያቸው ሁሉ ይረዳቸዋል። ልክ እንደ ቅድስት ኢየሉጣና ቅዱስ ቂርቆስ። ቅዱስ ገብርኤል በአማላጅነቱ በጸሎቱ ለታመኑበት ፈጥኖ የሚደርስ በብሉይና በአዲስ ኪዳን በልዩ ልዩ ተልእኮች የሰራዊት ጌታ እግዚአብሔርን ፈቃድ በመፈጸም የጸና ስለሆነ ጥበብ በመግለጽ በማጽናናት በማብሰር ከመከራ በማዳን ከእሳት ወላፈን በመታደግ ከአንበሳ መንጋጋ በማትረፍና ትዕቢተኞችን በመቅጣት በመገሰጽ እውነተኛ ታዳጊ መልአክ መሆኑን አስመስክሯል። ሰለስቱ ደቂቅን እንደታደጋቸው እንደተራዳቸው ዛሬም በጸሎቱ ለሚታመኑ ዝክሩን ለሚያደርጉ ድርሳኑን ለሚደግሙት በጸሎት በመዝሙር በቅዳሴ በልዩ ልዩ መንፈሳዊ ክብረ በዓሉን ብናከብር አማላጅነቱን የተሰጠውን ጸጋ ብንመሰክር በበደላችን ምክንያት ከተግባረ ጽድቅ ለተሰደድን ስደተኞች ከባሕረ እሳት ለሰጠምን ኃጢአተኞች የምናመልከው የአባቶቻችን አምላክ እግዚአብሔር መልአኩን ልኮ የእሳቱን ባሕር ያሻግረናል። ቅዱስ ገብርኤል ሆይ እጅግ አጽናኝና አስደሳች የሆነውን ምስጢረ ሥጋዌን ዜና ይዘህ ከሰማይ ወደ ምድር እንደወረድ ድንግል ማርያም የአምላክነት ለመሆን ፈቃዷ ሆኖ በተፈጸመ ጊዜ ደስ እንዳለህ እኛም እግዚአብሔርን በማክበርና ግዴታችንን በመፈጸም ደስ የምንሰኝበትን ጸጋ አሰጠን። ጠባቂያችን ቅዱስ ገብርኤል ሆይ 3ቱን ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየውና ከሚሰማው ክፉ ቀንና ዕለት ከክፉ ሁሉ አድነን። እየነደደ የሚለበልበንን የኃጢአት እሳት ማጥፋልን። የኑሯችንን ቀጠሮ በክንፈ ረድኤት ከልለው። ሰይጣን እንዳያስጥልብን ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ ዘረኞችና ነፍሰ ገዳዮች እንዳያጠቁን ከልለን ያንተን የእሳት አጥር ዘሎ ጠላት ያጠቃን ዘንድ ጠላት አይችልምና ጥበቃ ከኛ ከባሪዎች አይለየን። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም መልአክ ሲሆን ለምዕመናን ብዙ ድርሻዎች አሉት። ከነዚህም መካከል የእግዚአብሔርን መልእክት ማድረስ። ቅዱስ ገብርኤል የእግዚአብሔርን መልእክት ለሰዎች በማድረስ ይታወቃል። ለምሳሌም ለድንግል ማርያም ጌታ ኢየሱስ ክርስቶስ እንደምትወልድ ያበሰረው እርሱ ነው። ዳንኤልም በመጽሐፍ ቅዱስ ብዙ ጊዜ ተገልጦለታል። ምልጃ ቅዱስ ገብርኤል በምዕመናን ምትክ ወደ እግዚአብሔር ይማልዳል። ጠባቂነቱም ቅዱስ ገብርኤል ምዕመናንን ከክፉ ነገር ይጠብቃል፣ ኃይልንም ይሰጣል። ቅዱስ ገብርኤል ምዕመናንን የእግዚአብሔርን ፈቃድ እንዲፈጽሙ ኃይልን ይሰጣቸዋል። ቅዱስ ገብርኤል በምዕመናን ላይ ያለው ስልጣን ሁሉ ከእግዚአብሔር የተሰጠ ነው። ስለዚህም ምዕመናን ለእርሱ ክብር መስጠትና እርዳታውን መጠየቅ ከኛ ይጠበቃል። ሊቀ መላእክት ቅዱስ ገብርኤል እነሆ እኔ የተፈቱ በእሳቱም መካከል የሚመላለስ 4 ሰዎች ያለው እንደተባለ በትንቢተ ዳንኤል ምዕራፍ 3 ከቁጥር 5 የእግዚአብሔር መልአክ ኃያሉ ቅዱስ ገብርኤል እግዚአብሔርን የሚያመልኩና የሚገዙ እንዲሁም ለእርሱ ክብርን በመስጠት ያሉ ሁሉ ከነገር እንኳን አንዳች እንደማይጎላቸው በዘመናት መካከል ተመስክሯል። ይህም ደግሞ እውነት ነው። ደግሞም እግዚአብሔር ለሚወዱት የሚሆን ጠባቂ በዙሪያቸው ያቆማል። እስራኤላውያን በምርኮ ወደ ባቢሎን ምድር በወረዱ ጊዜ በዚያም በግዞት ኑሯቸውን ሲገፉ ሰነበቱ። የባቢሎን ምድር ንጉሥ የነበረው ናቡከደነፆር ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ጣዖትን አሰርቶ ድራ በሚባል ሜዳ ላይ አስቆመው።
በዚያም አንድ ትእዛዝን አዘዘ። በእርሱ ግዛት ስር የሚተዳደሩትን በሙሉ እንደዚህ አላቸው፣ የመለከት ድምፅ በሰማችሁ ጊዜ ለዚህ ላቆምኩት ምስል ስገዱ። የማይሰግድ ግን በዚህ በሚነደው እሳት ውስጥ ይጣላል አለ። እንደተባለውም የመለከቱ ድምፅ በተሰማ ጊዜ ሁሉም በግንባሩ ተደፍቶ ለቆመው ምስል ሰገደ። ነገር ግን ከሕዝቡ መካከል 3 ሰዎች ሳይሰግዱ ዝም ብለው ቆሙ። አስተባባሪዎቹ ግን እንዲሰግዱ ለመኗቸው። ልጆች ግን እምቢ አሏቸው። ይህን ባለማድረጋቸው ወደሚነደውና ድምፅም ወደሚያስፈራው እሳት ያመለከቷቸው። ነገር ግን ጸንተው ቆሙ። ልጆቹ አምላኩን የሚያውቅ ሕዝብ ይቃወሙታል ይላል መጽሐፍ። በመሆኑም ልጆቹ ይህን በጽናት ተቃወሙት። አንሰግድም ብለው በጽናት ቆሙ። የምናመልከው አምላክ ከዚህ ከሚነደው እሳት ያድነናል፣ ባያድነን እንኳን አንተ ላቆምከው ምስል አንሰግድም አሉት። ይህ አይነት ነገር ታላቅነት ነው። በዚህ ደግሞ ወንጌልን በኦሪት ያስተምሩናል። ይህም ማለት ሳያዩ የሚያምኑ ብፁዓን ናቸው። እነዚህም ልጆች ሳያዩ አመኑ፣ ደግሞም ቁርጥ ያለ መልስ መለሱ። በቅዱስ አምላክ መታመን ማለት የእርሱን ጥበቃ የሚሆነውን ታላቅ ድህነት እናገኛለን ማለት ነው። ቅዱስ ዳዊት እንዲህ ይላል፣ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7። ይህም በመሆኑ ታዳጊው አምላክ እነርሱን ለመታደግ ሲል መላእክትን ይልካል። በዚህም ሁኔታ ንጉሡ ናቡከደነፆር በቁጣ እንዲህ አለ፣ ወደ እሳቱ ጨምሯቸው አለ። ወስደውም ወደ እሳቱ ጨመሯቸው። ነገር ግን በዚህ መሃል አንድ ትልቅ ነገር ተከሰተ። ከሚጣሉት ሦስቱ ልጆች ጋር ቀድሞ የተገኘው አራተኛው እግዚአብሔር መልአክ ነበር። እሳቱም መካከል በዝማሬ ተሞሉ። በዚያም የነበሩት ሁሉ በሆነው ነገር ተገረሙ። ንጉሡ እንዲህ አለ፣ እኔ የተፈቱ በእሳቱ ውስጥ የሚመላለሱ 4 ሰዎች አያለሁ። አራተኛውን ሲገልጸው የአምላክን መልክ ይመስላል አለ። ከሊቃነ መላእክት መካከል አንዱ የሆነው ቅዱስ ገብርኤል በገነት አበቦች መካከል የተሾመው የአምላክ ባለሟል ነበር። መጽሐፈ ሄኖክ ምዕራፍ 10 ቁጥር 14። ከእሳት ውስጥ የነበረው ለአምላካቸው የሚታመኑትን የሚረዱና የሚያገለግሉ የአምላካችን የእግዚአብሔር አገልጋዮች ቅዱሳን መላእክት ሁሌም ቢሆን እኛን ለመርዳት ይፈጥናሉ። በመሆኑም መላእክት ፈጣንና ሰውን ለመታደግ የሚተጉ ናቸው። ቅዱሳን መላእክት አፈጣጠራቸውም እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ ነው። ነገር ግን በግብራቸው በእሳትና በነፋስ ተመስለዋል። ይኸውም እሳት ረቂቅ ነው፣ መላእክትም እንደዚሁ ረቂቃን ናቸው። ነፋስ ፈጣን ነው፣ እንደዚሁ መላእክት ፈጣን ናቸው። ለተልእኮና እኛን ለመርዳት ፈጣን ናቸው። መጽሐፈ አክሲማሮስ እንደተናገረ መላእክትን መንፈስ የሚያደርግ አገልጋዮችን እሳት ነበልባል ይላል። በመጽሐፍ ቅዱስ ስለ መላእክት ተፈጥሮ ሲነግረን፣ እንዲሁም በአዲስ ኪዳን ሐዋርያው ቅዱስ ጳውሎስ ደግሞ እንዲህ ይለናል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን መልእክቱ ምዕራፍ 1 ከቁጥር 14። የአምላካችን ሁላችንን ከዚህ ረድኤት በረከት ይክፈለን። ቅዱስ ገብርኤል ሁላችንን ይጠብቀን። የሰይጣን ፈተና የምናሳልፍበት እውነተኛው ጥበብ እንደ ነብዩ ዳንኤል እንደ 3 ደቂቅ ዛሬም ዘወትርም ለዘላለሙ ጥበቃውና ተራዳኢነቱ አይለየን። የሊቀ መላእክት ቅዱስ ገብርኤል ረድኤቱ በረከቱና ጥበቃው አይለየን ለዘላለሙ አሜን።